ومات የመካከለኛው ምስራቅ ነደደች፣ ምድሪቱ በእሳት ተጥለቀለቀች። የኢራን ባሊስቲክ ሚሳኤሎችና ድሮኖች የእስራኤልን አይረን ዶም ሰባበሩት። ግዙፉ የአሜሪካ የጦር ሰፈር በኢራን ካማኬዝ ድሮኖች ወደ አመድነት ተቀይረዋል። የዓለም የነዳጅ ማዕከል የሆነው የሳውዲ አረቢያው ራስ ታኑራ በእሳት እየተቃጠለ ይገኛል። አሜሪካና እስራኤል ቴሄራንን እየደበደቡ ሲሆን፣ ፈረንሳይ ደግሞ ማንም ባልጠበቀው ሁኔታ አሜሪካና እስራኤል ላይ አስደንጋ የተባለ እርምጃን ወስዳለች። ዓለም ባልጠበቀችው ሁኔታ የምዕራባውያን አንድነት ተፈረካክሷል። እንኳን ደስ አላችሁ። ከዚህ በፊት የቴምር ፕሮጀክት ላመለጣችሁ ደንበኞቻችን ከአፍሪካ ህብረት በቅርብ ርቀት ከምስራቅ አፍሪካ ግዙፍ እስላሚክ ማዕከል አልነጃሽ ፊት ለፊት የንግድ ሱቆችን በ3.9 ሚሊዮን አጠቃላይ ክፍያና በ900 ሺህ ብር ቅድመ ክፍያ እየሸጥን እንገኛለን። እንዲሁም የመኖሪያ አፓርትመንቶችን 30% ቅናሽ በማድረግ 68 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር አጠቃላይ ክፍያ፣ 95 ካሬ ባለ 2 መኝታ በ7.6 ሚሊዮን አጠቃላይ ክፍያ፣ 130 ካሬ ባለ 3 መኝታ በ10.4 ሚሊዮን አጠቃላይ ክፍያ። በተጨማሪም 4 ኪሎና ፒያሳ ላይ የንግድ ሱቆችን ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ያለምንም የዋጋ ጭማሪና ወለድ እየሸጥን እንገኛለን። ያስተውሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ፈጥነው አሜሪካና እስራኤል በኢራን ላይ የከፈቱት መጠነ ሰፊ ጥቃት ያልታሰበ ጠላትን ፈጥሮባቸዋል። ፈረንሳይ ዛሬ በይፋ ወደ ጦርነቱ በቀጥታም ገብታለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ዋሽንግተንና ቴል አቪቭን ያስበረገገ እርምጃን ወስደዋል። የፈረንሳይ ኩራት የሆነውና በባህር ላይ የምትገኘው ተንሳፋፊ ምሽግ ተብላ የምትጠራው ሻርል ደጎል የተባለው የጦር አውሮፕላን ተሸካሚ መርከብ ወደ ኢራን ደርሷል። በሌላ በኩል በኢራን ዋና ከተማ ቴሄራን ላይ የእስራኤል ተዋጊ ጄቶች የቦምብ ዝናብን እያዘነቡ ይገኛሉ። የኢራን ጦር ዕዝ ማዕከላትና ስትራቴጂካዊ ተቋማት ወደ አመድነትም ተቀይረዋል። የዓይን እማኞች እንደሚናገሩት ከሆነ ቴሄራን ዛሬ ሲኦል ሆናለች። ኢራንም ዝም ብላ አልዋለችም። ኳታር ውስጥ የሚገኙ ግዙፉ የአሜሪካ የጦር ሰፈሮችን ስታወድም ውላለች። የዓለም የኢኮኖሚ ደም ስር የሆነው የሳውዲ ራስ ታኑራ የነዳጅ ማጣሪያ ለሁለተኛ ጊዜ በእሳት ተያይዟል። ጥቁር ጭስ ሰማዩን አልብሶታል። በሌላ በኩል ጀርመን ከአሜሪካ ጎን በመቆም የአየር ማረፊያዎችን ለጥቃት ክፍት ስታደርግ፣ ፈረንሳይ ግን በሜዲትራኒያን ባህር ላይ የጦር መርከቦቿን አቁማ አሜሪካ ላይ ጦር መዛለች። በሌላ በኩል ዛሬ የአያቶላ አሊ ካሂሚኒ የቀብር ስነ ስርዓት ሲከናወን፣ እስራኤል ግን አዲሱን ተተኪ መሪ ጭምር ለመደምሰስ ዝታለች። የምዕራቡ ዓለም ለሁለት ተከፍሏል። መካከለኛው ምስራቅ እየነደደ ይገኛል። የሰው ልጅ ስልጣኔ ደግሞ በገደል ጫፍ ላይ ቆሟል። ይህ የሶስተኛው የዓለም ጦርነት መጀመሪያ ነው ወይስ የዓለም ፍጻሜ ነው? እስከ መጨረሻው አብራችሁን ከቆያችሁ ከቀጠናው የወጡ አዳዲስ ሰበር መረጃዎችን በዝርዝር እናስደምጣችኋለን። ቪዲዮ ላይክ በማድረግም ጀምሩት። ከየት ሀገር ሆናችሁ መረጃውን እንደምትከታተሉ ኮሜንት ላይ በመጻፍ አብሮነታችሁን ገለጹልን። ለሚዲያችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝሩ እንሻገራለን። የመካከለኛው ምስራቅ ጦርነት ለአምስተኛ ቀን በቀጠለበት በዛሬው ዕለት እስራኤል በኢራን ውስጥ የሚገኙ ኢራን ደግሞ ኳታር ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃትን ፈጽማለች። እስራኤል ቴህራን ውስጥ የሚገኘውን የኢራን አብዮታዊ ዘብ አካል የሆነውን የባሳጂ ሚሊሻ ጽሕፈት ቤትንና ሌሎች ወታደራዊ ተቋማትን ማጥቃቷን የጦሯ ቃል አቀባይ ገልጿል። በተመሳሳይ ኢራን ኳታር ውስጥ በሚገኘው የአሜሪካ አየር ኃይል ሰፈር ላይ ያነጣጠሩ 2 ሚሳኤሎችን መተኮሷን የኳታር መከላከያ ሚኒስትር ገልጿል። አንደኛው ሚሳኤል በኳታር የአየር መከላከያ ስርዓት ሲከሽፍ፣ ሌላኛው በመካከለኛው ምስራቅ ውስጥ ትልቁ የአሜሪካ አየር ኃይል ሰፈር የሆነው አልኡዳዲን መምታቱንና የጦር ሰፈሩን በእሳት ማጋየቱን ተገልጿል። የእስራኤል መከላከያ ሰራዊት ዛሬ ረቡዕ መጋቢት 4 ቀን 2026 በኢራን ዋና ከተማ ቴሄራን በሚገኙ ስትራቴጂካዊ የገዢው አካል መሰረተ ልማቶች ላይ ሰፊ የአየር ድብደባ መጀመሩን ባወጣው መግለጫ ይፋ አድርጓል። እንደ መከላከያ ሰራዊቱ መግለጫ ከሆነ ይህ በዋናነት ያነጣጠረው የሚሳኤል ማስወንጨፊያ ጣቢያዎች፣ የአየር መከላከያ ስርዓቶችና ሌሎችም ወታደራዊ ተቋማት ላይ ነው።
በተለይም በቴህራን ውስጥ የሚገኙ የባሳጂ የጸጥታ ኃይል እዝ ማዕከላት በከባድ ጥቃት መመታታቸው ተዘግቧል። ይህ እርምጃ የተወሰደው ባለፈው ሳምንት የኢራን ከፍተኛ መሪ አያቶላ አሊ ካሂሚኒ መሞታቸውን ተከትሎ በቀጠናው ከፍተኛ ውጥረት በነገሰበት ወቅት ላይ ነው። በአሁኑ ሰዓት በቴህራን ሰማይ ላይ ከፍተኛ ጭስ እየታየ ሲሆን የዓይን እማኞች ተከታታይ ፍንዳታ ድምጾች እየተሰሙ መሆናቸውን ገልጸዋል። ይህ በእንዲህ እንዳለ አንዲት የኢራን መርከብ ከስሪላንካ ደሴት አቅራቢያ የመስመጥ አደጋ ደርሶባት የድረሱልኝ ጥሪ ማቅረቧን የስሪላንካ የውጭ ጉዳይ ሚኒስተር መናገራቸው ተዘግቧል። መርከቧ 180 ሰዎችን አሳፍራ በመጓዝ ላይ እንደነበረችና 30 ሰዎች ላይ ጉዳት ደርሶባቸው ከመርከቧ ወርደው ወደ ሆስፒታል እንደተወሰዱም ጨምረው ገልጸዋል። ሰላም ያጣው የመካከለኛው ምስራቅ ሰማይ ሌላ የጥፋት ድርና ማግ እያስተናገደ ይገኛል። የዓለም የነዳጅ ዋስትናና የሳውዲ አረቢያ የኢኮኖሚ ምሰሶ የሆነው ግዙፉ የነዳጅ ማጣሪያ ማዕከል ራስ ታኑራ ለሁለተኛ ጊዜ በሚሳኤልና በድሮን ሲደበደቡ ውለዋል። ይህ ተራ ወታደራዊ ኢላማም አይደለም። ራስ ታኑራ በሳውዲ አረቢያ ብቻ ሳይሆን በዓለም አቀፍ ደረጃ ካሉ ግዙፍ የነዳጅ ማጣሪያ ማዕከላት አንዱ ነው። ባለፈው ሰኞ ዕለት በኢራን የተሰነዘረው የመጀመሪያው ጥቃትን ተከትሎ ዛሬ ደግሞ ሁለተኛ የድሮን መዓት በማጣሪያው ላይ መውረዱን የሳውዲ አረቢያ የመከላከያ ሚኒስቴር አረጋግጧል። የሳተላይት መረጃዎች እንደሚያመላክቱት ከሆነ የነዳጅ ማጣሪያው ላይ ጉዳት ደርሷል። ሰኞ ዕለት በደረሰው ጥቃት የማጣሪያ ተቋሙ ሕንፃዎች በእሳት ተያይዘው የታዩ ሲሆን ጥቁር ጭስም ሰማዩን አልብሶት ውሏል። ምንም እንኳ የሳውዲ አረቢያ መንግስት የዛሬው ጥቃት ከባድ ጉዳት አላደረሰም ብልም ለጥንቃቄ ሲባል ግን የዓለማችን የነዳጅ ደም ስር የሆነው የዚህ ማጣሪያ የተወሰኑ ክፍሎች እንዲዘጉ ተደርጓል። ኢራን ይህንን ጥቃት የፈጸመችው የማይቀረው የአጸፋ እርምጃ አካል በማድረግ መሆኑም የሚታወቅ ነው። የሳውዲ አረቢያ የመከላከያ ሰራዊት የአገሪቱን ደህንነት ለመጠበቅ አስፈላጊውን ሁሉ እናደርጋለን ብልም የኢራን ድሮኖች ግን አሁንም የሳውዲ አረቢያን ዘመናዊ የመከላከያ ስርዓቶችን ጥሰው መግባታቸውን ቀጥለዋል። መካከለኛው ምስራቅ ወደ እሳት ባህር እየተለወጠች ባለችበት በዚህ ወቅት የራስ ታኑራ መቃጠል የዓለም የኢኮኖሚ ስርዓትን እየቀየረ ይገኛል ተብሏል። በሌላ በኩል በሪያድና ዱባይ የሚገኙ የአሜሪካ ኤምባሲና ቆንጽላዎች በኢራን ድሮኖች ተመተው መውደማቸው ተረጋግጧል። በመካከለኛው ምስራቅ የተቀሰቀሰው ግጭት በከፍተኛ ሁኔታ ባየለበት በዚህ ወቅት በሳውዲ አረቢያ ዋና ከተማ ሪያድ የሚገኘው የአሜሪካ ኤምባሲና በዱባይ የሚገኘው የአሜሪካ ቆንጽላ በኢራን ድሮኖች መመታታቸው ተረጋግጧል። ይህ ጥቃት የተሰነዘረው ቴሄራን በአሜሪካና በእስራኤል ለተሰነዘረባት ጥቃት በወሰደችው መጠነ ሰፊ የአጸፋ እርምጃ እንደሆነም ተነግሯል። እየወጡ ያሉ ዘገባዎች እንደሚያመላክቱት ከሆነ በሪያድ የሚገኘው የአሜሪካ ኤምባሲ ግቢ በሁለት ድሮኖች የተመታ ሲሆን በዚህም ምክንያት በህንፃው ላይ ከፍተኛ የሆነ ውድመትና ቃጠሎ መድረሱ ተረጋግጧል። በተመሳሳይ ሁኔታ በዱባይ አልሲፊ መንገድ ላይ የሚገኘው የአሜሪካ ቆንጽላ በመኪና ማቆሚያ ቦታ ላይ በደረሰው የድሮን ጥቃት የቃጠሎ አደጋ ደርሶበታል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በበኩላቸው በሪያድና በዱባይ የሚገኙ የዲፕሎማሲ ሰራተኞች በሙሉ ደህንነታቸው የተጠበቀ መሆኑንና ሁሉም ሰራተኞች በዝርዝር መቆጠራቸውን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጦርነቱ ለተከታታይ ሳምንታት ሊቀጥል እንደሚችል በመግለጽ አሜሪካ ለጥቃቱ ተገቢ ምላሽ እንደምትሰጥም አስታውቀዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ትራምፕ ድርድሩን እንደ ሪል ስቴት ንግድ ነበር የያዙት በማለትም ተችተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ጽሑፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በክፋት ተነሳስተው የድርድር ጠረጴዛውን በቦምብ ደብድበዋል ሲሉ ከሰዋል። ውስብስብ የሆኑ የኒኩለር ድርድሮች እንደ ሪል ስቴት ንግድ ሲያዙና ትልልቅ ውሸቶች እውነታን በሚጋርዱበት ጊዜ መሬት የማይወርዱ ነገሮች በፍጹም ሊሳኩ አይችሉም ብለዋል። ውጤቱስ በክፋት ተነሳስተው የድርድር ጠረጴዛውን በቦምብ ደብድበዋል በማለትም ጽፈዋል። ጦርነቱ ከመጀመሩ ቀናት አስቀድሞ ጄኔቫ ውስጥ ሲደረግ በነበረው ድርድር ቴሄራንን ከወከሉ ተደራዳሪዎች ዋነኛው የውጭ ጉዳይ ሚኒስትሩ አባስ አራግቺ ናቸው። በዚህ የኒኩሌር ድርድር ጥሩ መሻሻሎች እንደተመዘገቡ ተገልጾ የነበረ ቢሆንም ከቀናት በኋላም አሜሪካና እስራኤል ኢራን ላይ ጥቃት በመፈጸማቸው
ጠቅላይ መሪውን ጨምሮ በርካታ የኢራን አመራሮች ተገድለዋል። ሐሙስ ዕለት ስዊዘርላንድ ጄኔቫ ላይ በአሜሪካና በኢራን መካከል ድርድር ከተካሄደ በኋላ ቅዳሜ ዕለት ነበር አሜሪካና እስራኤል ጥቃት የከፈቱት። የውጭ ጉዳይ ሚኒስትሩ አባስ አራግቺ ጨምረውም ትራምፕ በዲፕሎማሲ ላይና በመረጣቸው የአሜሪካ ሕዝብ ላይ ክህደት ፈጽመዋል በማለትም ጽፈዋል። በሌላ በኩል ኢራን ከካሄሚኒ ቀብር በኋላ ተተኪያቸውን ትመርጣለች ተብለዋል። እስራኤል በበኩሏ አዲሱን መሪ ኢላማ እንደምታደርግም ዝታለች። የኢራን ጠቅላይ መሪ አያቶላ አሊ ካሄሚኒ ቀብር ስነ ስርዓት ዛሬ መከናወን የሚጀምር ሲሆን የሚተካቸው አዲሱ መሪ ግብዓተ ምሕረታቸውን ተከትሎ ይፋ እንደሚደረግ የአገሪቱ መገናኛ ብዙሃን ዘግበዋል። ምርጫውን የሚያከናውነው ምክር ቤት ጽህፈት ቤቶች ጥቃት እንደተፈጸመባቸው ሲዘገብ እስራኤል ለደህንነቷ ስጋት ሆኖ የሚቀጥል መሪ ከተመረጠ እርምጃ እንደምትወስድም ገልጻለች። የጠቅላይ መሪው የቀብር ስነ ስርዓት 3 ቀናት እንደሚወስድና ከቀብሩ በኋላ የእስላማዊ ሪፐብሊኩ መሪ የሚሰየምበት መንፈሳዊና ፖለቲካዊ ስልጣን ያላቸው መሪዎች በአካል ተሰብስበው ምርጫውን እንደሚያከናውኑ ፋርስ የተባለው የአገሪቱ የዜና ወኪል ምንጮችን ጠቅሶ ዘግቧል። ምርጫውን የሚያካሂደው ምክር ቤት አባላት ለአሜሪካና እስራኤል እንዳይጋለጡ አስፈላጊ የሆነው የደህንነት ጥበቃ እርምጃ በከፍተኛ ደረጃ መውሰዱን ዘገባዎችም አመላክተዋል። ነገር ግን ቆም በምትባለው ከተማ የሚገኘው የከፍተኛ ባለስልጣናት ጉባኤ አባላት ጽህፈት ቤት ማክሰኞ እንዲሁም ቴህራን ውስጥ ስብሰባ የሚያደርጉበት ቦታ ዛሬ በእስራኤልና በአሜሪካ ጥቃት እንደተፈጸመበት ቢቢሲ ፐርሺያ ዘግቧል። የአያቶላ አሊ ካሄሚኒ ቀብር በትክክል የት እንደሚካሄድ እስካሁን ያልተገለጸ ሲሆን የኢራን መገናኛ ብዙሃን ግን ማሻድ በምትባለው ከተማ ውስጥ በሚገኘው 8ኛው የሺአ ኢማም የእምነት ስፍራ ላይ ሊሆን እንደሚችል እየዘገቡት ይገኛሉ። የኢራን እስላማዊ ሪፐብሊክ 3ኛው ጠቅላይ መሪ ማን እንደሚሆን እየተጠበቀ ባለበት በአሁኑ ወቅት ነው የኒውዮርክ ታይምስ የኢራን ባለስልጣናትን ጠቅሶ ሞጂታባ ካሄሚኒ አዲሱ መሪ እንዲሆን ከስምምነት ላይ መደረሱንና ይፋ እንደሚደረግም ዘግቧል። ፋርስ የዜና ወኪል በበኩሉ ከካሄሚኒ ቀብር በኋላ የመሪው ማንነት ይፋ እንደሚደረግና የሹመት ስነ ስርዓቱም በሚቀጥለው ሳምንት እንደሚሆንም ገልጿል። ይህ በእንዲህ እንዳለ የእስራኤል የመከላከያ ሚኒስትር እስራኤል ካቲዝ የሀገራቸው ጠላት የሆነ የትኛውም ተተኪ ቢመጣ ኢላማቸው እንደሚሆንም ተናግረዋል። እስራኤልን የማጥፋት እቅድን የሚቀጥል አሜሪካን ላይ የሚዝት የኢራንን ሕዝብ የሚያስጨንቅ የትኛውም ተተኪ በማያጠራጥር ሁኔታ ለመደምሰስ ኢላማችን ይሆናል ብለዋል የመከላከያ ሚኒስትሩ። የመካከለኛው ምስራቅ እሳት አሁን ከባህረ ሰላጤው ሀገራት አልፎ የአውሮፓን እምብርት ድረስ ነክቷል። ማንም ያልጠበቀውም ሆኗል። ፈረንሳይ ወደ ጦርነቱ በቀጥታ ገብታለች። ነገር ግን ከአሜሪካ ጎን ሳይሆን ዋሽንግተንና ቴል አቪቭ ላይ ጠንካራ እርምጃን ወስዳለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ዛሬ ማለዳ ለመላው የፈረንሳይ ሕዝብ ባደረጉት አስቸኳይ ንግግር አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት ከዓለም አቀፍ ሕግ ውጪ መሆኑን በማወጅ ዓለምን አስደምመዋል። ማክሮን የዋሽንግተን ወታደራዊ እርምጃ የዓለምን ሰላም የሚቀብር እንጂ መፍትሄን የሚያመጣ አይደለም ሲሉ ኮንነዋል። የፈረንሳይ ኩራት የሆነችውና በባህር ላይ የምትገኘው ተንሳፋፊ ምሽግ ተብላ የምትጠራው ሻርል ደጎል የጦር አውሮፕላን ተሸካሚ መርከብ ወደ ሜዲትራኒያን ባህር እንድታመራ ትዕዛዝም ተሰጥቷታል። ይህ ተራ እንቅስቃሴም አይደለም። ይህ ወታደራዊ ጡንቻን ማሳያ ነው። ፈረንሳይ ቀደም ሲል ካሰማራቻቸው የራፋኤል ተዋጊ አውሮፕላን ተዋጊ ጄቶች በተጨማሪ አዳዲስ የራዳር ክፍሎችና የሰው አልባ ድሮን መቃወሚያዎችን ወደ ቀጠናው ልካለች። ማክሮን ግልጽ መልእክትን አስተላልፈዋል። የአጋሮቻችንን የአየር ክልል እንጠብቃለን ሲሉም ዝተዋል። ቀድሞውኑ በኳታር፣ ኩዌትና ኤሚሬትስ የሚገኘው የፈረንሳይ ወታደራዊ ሰፈሮች ከፍተኛ ጥበቃ እንዲደረግላቸው ታዟል። በኢራን ላይ በተሰነዘረው ጥቃት የሀገሪቱ የበላይ መሪ አያቶላ አሊ ካሄሚኒን ጨምሮ ከ1000 በላይ ሰዎች መገደላቸውን ተከትሎ ቴሄራን ምድሪቱን ወደ እሳት ባህርም ቀይራታለች። ጦርነቱ አሁን ወደ ሊባኖስ ተሻግሯል። ማክሮን እስራኤል በሊባኖስ ላይ ሊታካሂድ ያሰበችውን የምድር ወረራ ታሪካዊና ስልታዊ ስህተት እንደሚሆንም በቁጣ አስጠንቅቀዋል። በፈረንሳይ ምድርም ስጋቱ አይሏል። ሴንቲኔል የተሰኘው ወታደራዊ የጥበቃ ስርዓት በመላ ሀገሪቱ እንዲነቃቃም ተደርጓል። ኤምባሲዎችም ተከበዋል። የጦር መርከቦችም ባህሩን አጥለቅልቀዋል።
ጀርመን በበኩሏ በኢራን ላይ ለሚሰነዘረው ጥቃት ድጋፍ ማድረጓን ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጀርመኑን መርሃዊ መንግስት ቻንስለር ፍሪደሪሽ ሜሪዝን በዋይት ሃውስ ኦቫል ኦፊስ ተቀብለው አነጋግረዋል። በውይይቱ ወቅትም ፕሬዝዳንት ትራምፕ ጀርመን አሜሪካና እስራኤል በኢራን ላይ ለሚሰነዝሩት ወታደራዊ ጥቃት እያደረገች ያለውን ድጋፍ አድንቀዋል። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ ጀርመን የአሜሪካ ጦር አንዳንድ ወታደራዊ ካምፖችን እንዲጠቀም በመፍቀድ እርዳታ እያደረገች ነው ብለዋል። ትራምፕ አክለውም አሜሪካ ከጀርመን ወታደራዊ ድጋፍ እንዳልጠየቀች ገልጸው የአየር ማረፊያዎችና የተወሰኑ ቦታዎችን እንድንጠቀም እየፈቀዱልን ይገኛሉ፣ ይህም ስራችንን አመቺ አድርጎልናል ሲሉ አመስግነዋል። መርሃዊ መንግስት ፍሬድሪሽ በበኩላቸው ጀርመንና አሜሪካ በኢራን ያለውን አምባገነን ስርዓት ለማስወገድ ተመሳሳይ አቋም እንዳላቸው ገልጸዋል። ሆኖም ማሬዝ ጦርነቱ በአስቸኳይ እንዲያበቃና ከጦርነቱ በኋላ ስላለው ሁኔታ መነጋገር እንደሚገባም አሳስበዋል። ጀርመን በኢራን ላይ ለሚሰነዝረው ጥቃት የምታደርገውን ድጋፍ በሀገር ውስጥ ፖለቲካዊ ጫና ሊፈጠርባቸው እንደሚችል ቢገመት፣ ማሬዝ ግን አጋሮቻችንን የምንገጽበት ጊዜ አይደለም፣ በአንድነት መቆም አለብን ሲሉ ድጋፋቸውን አረጋግጠዋል። መሪዎቹ ከኢራን ጉዳይ በተጨማሪም ስለ ሩሲያ ዩክሬን ጦርነትና በአሜሪካና በአውሮፓ ህብረት መካከል ስላለው የንግድ ግንኙነትም መክረዋል። መርሃዊ መንግስቱ በኢራን ላይ ጥቃት ከተጀመረ ወዲህ ዋሽንግተንን የጎበኙ የመጀመሪያ የአውሮፓ መሪም ሆነዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካም ሁሉ ተመኘን።